ትችላለህ አርነሳ ትችላለህ የምር ትችላለህ 10ኛ የፕሪሚየር ሊግ ሽንፈታችንን የተሸነፍነው ዛሬ ትችላለህ አትሊስት ኮዲ ጋክፖ 96 ደቂቃ ተጫውቶለታል ትችላለህ አርነስላት የምሬን ነው ማለት ሚንቴ የሚባለው ልጅ ማለት ነው ራይት ዊንጉ ላይ እንደዛ ያርመሰመሳቸው ፍሪምፖንግን ይቀይራል ትችላለህ የምር ኮዲ ጋክፖ ወጥቶ ኒጉምቦ ተቀይሮ ኬሳ ነምበር 9 ማርክ ሲችል ኮዲ ጋክፖ 96 ደቂቃ ተጫውቷል ትችላለህ ሊቨርፑል ያን ቻምፒየንስ ሊግ ይናፍቀናል በዚህ አሰልጣኝ ቻምፒየንስ ሊግ ይናፍቀናል ዛሬ ካልተባረረ ቻምፒየንስ ሊግ ይናፍቀናል መብላቱን እንኳን አይደለም እላችሁ መብላቱን አይደለም መግባቱን ለሚቀጥለው አመት የሞተ አሰልጣኝ እኔ በህይወት ዘመኔ ማለት ኤኬቲኬ ተጎርቷል ኦኬ እሺ ኬርኪዝ ምርጥ ቻንስ አግኝቶ አግብቶልን አቻርጎናል ምን አይነት ቅያሬ ነው አይታችሁ ታዲያ ከርቲስ ጆንስ እንዴት ሲያንከራተው እንደነበር የሚቶማ አረ በስመ አብ ወልድ እኔ ተቃጠልኩ ዘንድሮ ለዚህ ነው ከጨዋታው በፊት ያላወራሁት አንድ ቻምፒየንስ ሊግ እናሸነፍን አንድ ፕሪሚየር ሊግ ሊቬ ለጠፉሽ ሰጡሽ ዲበክ እንደው ምን አይነት ቪዲዮ እየሰራ ይሆን በእናታችሁ በቃ ወይ አሰልጣኝ ቀይሩ አለበለዚያ ቀጣይ ዓመት ቻምፒየንስ ሊግ ከባድ ነው የሚሆነው ቼልሲ ከታች በጣም እየጠበቃችሁ ነው እናንተ 4 እና 9 ላይ ትቆያላችሁ መሰለኝ የአያት ልጆች ናቸው አብዛኛው የሊቨርፑል ደጋፊዎች እየተባለ ነው እንዴ ሊቨርፑል ዘንድሮ ምን እየሆነ ነው በጣም እያቀበለ ነው እንዴ ልጁ የማን ነው ቢባል የማን ነው ልትሉ ነው እንደዚህ አቀብላችሁ ለማንኛውም ለአንድ ሳምንት ስማችሁ 4 እና 9 ነው ይመቻችሁ እኔ አሁን እኮ ቅጥል ከማለት በልጦ ያስቀኛ የሊቨርፑል ነገር ያስቀኝ ነው ምንም እየተዋጣልኝ አይደለም ባለፈው ከጋላታሳራይ ጋር እንደዛ አይነት ጨዋታ አይተን አሁን ደግሞ በብራይተን ምን አይነት ውርደት ምን አይነት ተልካሻ ምን አይነት ደንቆሮ ሊቨርፑል ያየን ነው ባለፈው ከጋላታሳራይ ጋር እንደዛ አስደስቶ አሁን በብራይተን የ40 ዓመት ሽማግሌ ሚልነርን የ35 ሽማግሌ እንዴ ዊልቤክ አስገብቶ እንደ ጻልጭቱብን ሚንቴ የሚባለው እንዴ ነው የሚያብላላን እንዴ አሜቃ ሚንቴ ወጣላለው ሚቱማም እንደዚህ የኛ ጋክፖ ደንቆሮ አለ ደንቆሮ ኦቲዝም አሁን ማንቸስተር ዩናይትድ በቃ ችለው የገቡ ይመስላችኋል በቃ ቻምፒየንስ ሊግ ችለው ምናምን ሄርም ይገባል እንታገላለን ከማንቸስተር ዩናይትድ በታች አንጨርስም 100% ያረጋግጥላችኋል 100% ከማንቸስተር ዩናይትድ በታች በፍጹም አንጨርስም በፍጹም ከማንቸስተር ዩናይትድ በታች በፍጹም ማይሆን ነገር ነው ይሄ ውርደት ነው ጀሞ እንታገላለን ሼባነት ይለምልም ዛሬ ተጎዳኑ ምርኩዛችንን ሳንይዝ ገብተን ነው ሳላ የኛ ምርኩዝ ነው ያለሱ መራመድ አንችልን የነቆለልክ ሼባ ስጥት ይላል አባቴ ወገብን የፈለጥንል ሰጠን ብራይተን ማለት ነው አየዋ ይሄ ነው ብራይተን ማለት አሳየልክህን ዳኒ ዌልቤክ ይላል የማንቸስተር ዩናይትድ አካዳሚ ምሩቅ የሆነው ዳኒ ዌልቤክ ሰጣታር ሁለቱንም ዝፍዝፍን ያረገ በቃ ያለ ሞሳላ ወድማችኋል ያለ ሞሳላ ምንም ናችሁ እናንተ ምንም ደና አርገን ቆለልን ደና አርገን የደከብክ ሼባ አንተ ቻምፒየንስ ሊግ ልታስብ እንደዚህ ወረደ ቲም ይዘ ለቻምፒየንስ ሊግ ልታስብ እንደዚህ ወረደ ቲም ይዘ አራራራ ያለለ ሙድ ላይ ነው አባቴ ያለለ ሙድ ላይ ነው እኛ አይመለከተንም ሰተናችኋል ደና አርገን አንፋቀነዋል የደከመ ሼባ ለማንኛውም ለጀማው እንዲደርስ ሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ ፎሎም እንዳይረሳ ይቻማች ያራዳ ልጆች ሊቨርፑል ፕሪሚየር ሊግ እንደለመደው ተለጠፈማ በብራይተን አንድ ጎል እኮ አግብተሽ ነበር ከኔ ሴት ፒስ ኮርና አግብተሽ ጨዋታዎች ማሸነፍ እንደጀመርሽው ከኔ ምን መማር እንዳለብሽ ልንገርሽ አንደኛ አንድ ጎል ብራይተንን ለማሸነፍ በቂ ነው አንድ ጎል ብቻ ሳይሆን አንድ አቴምፕት አንድ ጎል እኔ እንዳረኩትማ አይግባብሽ እንጂ ይሄን መማር አለብሽ መከላከልማ እኔ እኮ ለቻምፒዮን ይሄን ማስተማሪ እኮ ይገርማል እኮ ቻምፒዮን ከረንት ቻምፒዮንሽ ግን ለቶፕ 4 ነው እየጮሻልሽ ሁለተኛ ነገር ደግሞ መማር እንዳለብሽ ልንገርሽ ሰዓት መግደል በቃ የብራይተን ዋና መዳኒቱ ሰዓት ስትገልባቸው ነው ገባር አይታችኋል አለሱ በረኛው ቢጫ እስኪያገኝ ድረስ ሰዓት ሚገል አሰልጣኙ ምን እሺ ነው ከአርሰናል ጋር ያወራሽ የነበረው አንቺ ዱቄት ሰዓት ገለሽ አሸነፍሻር ሚችሉና ማይችሉ ተጫዋቾች
እንገሞዋ የምትባዩ ልጅ እናትን ትቻለሽ አንቺ ጥቁር ብሬድ ያለሽ በቀኝ እግር የምትጫወቺ ማክስ ዳውመን ብዬሻለሁ። እዛ ደረጃ ላይ እንደሆንሽ ግን ያው አላለ ቡድን ተሸክመሽ ማሻነፍ ግን ትቻለሽ አንቺ ትቻለሽ። ፍሎሪያን ቨርትስ ግን ምን እሺ ነው ኳሱ እግሩ ላይ እንዴት አባቱ ነው የሚያምረው። ከዛ ሲያቀብለው ወደ ሌላ አቅጣጫማ ዛሬ ፍሎሪያን ቨርትስ የአብዩኤልን አይን ይዞ ነው የገባው። በእርግጠኝነት በቃ የአብዩኤልን አይን ይዞ ስለገባ ነው እንጂ እግሩማ ይችላል። ገባ አይደለ? ኢኪቲኬ ደግሞ ፍሬንች ካላፊዮሪ ብየዋለሁ። መቼ ነው ሁሉም ይጎዳው ማን ምን እንዳስተዋልኩ ልንገራችሁ። ይሄ ሰው የአቋሙ አንዴ ምርጥ አንዴ ውርድ የፈለገ ቢሆን ማን ኢሳቅን ታግዘው እስኪግባባ ድረስ ነው እንጂ በምንም ተአምር ኢኪቲኬ ኢሳቅን ቤንች አያደርግም። ዛሬ ተረዳሁት ማለት ባይጮቱ የባለፈው ጨዋታ ላይ የተረዳሁት ሀቅ ለመናገር መቼም ኢሳቅን ቤንች አያደርግም። ኢሳቅ ለፒኤስጂ ጨዋታ ይመለስልሻል። እሱ ቢያንስ ዶሚኒክ ሶቦዝ ላይ ትክክለኛ ንግግር ነታገር እንደዚህ ከተጫወትን ኮንፈረንስ ሊግ ራሱ እድለኛ ነናል። እውነቱን ነው ማን አሁን ሃንግማን ላይ መቋጠር አለብሽ ግዴታ። ሃንግማን ላይ ወጥር በቃ ተርፌ ሃንግማንና ሼባው ማለት ተቆጣጣሩታላችሁ። ለሶስት ኮራለ ምን አስባችሁ ነው? 3 ቦታ ነው ያለው አይደል? በተለይ እኔ ቻምፒየንስ ሊግ ካሸነፍ ለኔ ብትቋጥሩ ይሻላችኋል። ቻምፒየንስ ሊግ ሴሚ ፋይናል ከገባኝ 5ኛው የሚረጋገጥላችኋል። አስቶን ቪላ ላይ ተቋጥራላችሁ፣ ሶስታችሁም ትገባላችሁ። አርቆም ያስብ ደጋፊ የለም እንዴ? ብራይተን ይችላል ሰዓት መግደል ይችላል። አታለቃቅስ። ብራይተንን ለማሸነፍ አንድ አቴምፕት ኦን ታርጌት በቂ ነው። ስለማትቺ ነው አንቺ ዱቄት። ትክክለኛ የቼልሲ ወንድም ጥላ ብራይተን ይላል። ሊቨርፑልን 2-1 ሽንፈን ያደረገልን ከሻምፒዮንስ ሊግ ሬስ ውስጥ እንዳንወጣ ብራይተን ወንድም ጥላ ውለታን ይዋለልን። ትላንትና ዩናይትድም ነጥብ ጥሏል። አስቶን ቪላም ከዌስትሃም ጋር ነው። ቀላል ጨዋታ ነው የሚባል ጨዋታ አይደለም። አስቶን ቪላም ሊጥል ይችላል ነጥብ። ቼልሲ ግን ዛሬ በቃ ዚስ ዊክ የኛ ዊክ ነው። ግድ የላችሁም የቼልሲ ደጋፊዎች፣ ሀዘናችንን ቆጥሮ ይህን ሳምንተኛ ሊያደርግልን ነው። ኤቨርተንን ማሸነፍ አለብን። ዲስፒሪ ሃልን ብቻ ካሲዱ ምን ማድረግ እንዳለበት ታውቃለህ። ከኤቨርተን ያዝልን፣ ሌላውን ለኛ ተው። ኤቨርተንን ማሸነፍ አለብን። ጉድ ላክ። ማን ዩናይትዳውያን ዛሬ በሊቨርፑል መሸነፍ እጅግ ልዩ ደስታ ላይ ናቸው። ትናንት ምሽት ቀይ ሰይጣናቶቹ ነጥብ ቢጥሉም ዛሬ ግን የደስታ ጽዋቸው ሞልቶ ፈሷል። የቻምፒዮንስ ሊግ ተሳትፎ ለማግኘት ዋና ተፎካካሪያቸው የሆነው ሊቨርፑል ዛሬ በብራይተን ያልተጠበቀ ሽንፈት ደርሶበታል። በዚህም የሊቨርፑል የቻምፒዮንስ ሊግ ተሳትፎ እጅግ አጠራጣሪ ሆኗል። ታዲያ ዩናይትዳውያን ውጤቱን እንዴት አያችሁት? ሀሳባችሁን አጋሩኝ። እኔን በዚሁ አጋጣሚ ፎሎ ያላረጋችሁ ካላችሁ የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሆኑ መልእክቴ ነው። እንዴት ነው የምናስጠላው? በገብርኤል በኢየሱስ ስም ብቻ የዘንድሮ የእንግሊዝ ፕሪሚየር ሊግ በሰላም ይለቅ። በጣም ነው የምንቀፈው፣ በጣም ነው የምናስጠላው። አይደለም ሻምፒዮንስ ሊግ ለመግባት ይቅርና ማለት ነው እንዲሁም ኤሮፓ ሊግ ራሱ አይገባንም። እግዚአብሔር ምስክሬን፣ ቀፋፊ ጨዋታ ቀፋፊ እንዴት እንደምናስጠላ እግዚአብሔር ነው። ጭራሽ ሜዳ ውስጥ ለማሸነፍ አይደለም ምን ጨዋታው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን አይነት ገጋሚ የራሳቸውን ህይወት በትክክል ሳይመሩ የሰው ጨዋታ ላይ ፊት ተበላው አይቋጥሩ። አሮጊቷ አብሬሽ ወደ እኩያስ መሰልኩሽ እንዴ? እኔ ሁለተኛ ላለመሆን ሚዜ ላለመሆን ምቋጥር፣ አንቺ ቶፕ 4 ለመግባት ምናምን ምትርመጨመጪ። I'm fly in the sky. You work alone on the earth. You understand? Gabito? No Gabito? በቃ ምንም ማድረግ የለም። እሺው በቃ ማለት ነው። እሺው አይዞን ለማለት ነው እንግዲህ። ሙቱ በቃ ምንድን ነው አሮጊት። ሊቨርፑል ተሸንፏል። ዝም ብሎ እግዚአብሔርን ዝም ብሎ ነው ቁጭ አድርገው ጋግፑን። በቃ ምንም እኮ ሜዳው ዝም ብሎ ነው የሚሯሯጠው። በቃ ደቅ አታረገውም እንዴ አንተ? ውሳኔ መወሰን እኮ እንዳሰልጣኝ የስሎት ጉዳይ ራሱ አሳሳቢ ላይ ሆኗል እኮ። እንዴት ነው ጋግፑ መጥፎ እንደዚህ? አንተ ከጨዋታ እኮ ነው መጥፎ ይሆነ። አንድ ሊጠቅም አይችልም እኮ ቁጭ መወሰን እኮ ነው። እኛ ላይ እንዴት ነው ጋርዲዮላ ፎደ ላይ የወሰነው? ሳይ ቁጭ ነው ያደረገው። በቃ ለሌላ ቻንስ ተጫዋቾች መስጠት ነው በቃ። ኬዝ አለ ንጉም አለ። አንተ እኔ ኪቲኬ እንደዛ እያለቀሰ እየወጣ ያለ አጥቂ እነሳ ላይ ሉማ አንተ እግዚአብሔርን ጋር ምንም አይጠቅመው። አንዳንዱ ሳሪዎች ድድብ ኳስ ራሱ ይስገበገባል። መልቀቅ የለበትም ኳስ አይለቅም። ብራይተን እንኳን እንደዚህ እድል አግኝቶ አንተ በሜዳው ማለት ነው ስለ ቶፕ 4 እኮ አንተ ዩናይትድም ትናንት ጥሎ እድሉ መጠቀም እኮ አንተ ቶፕ 4 በቃ አንተ ግባ አንቺ ግቢ ነገር ሆነ እኮ ነገሩ ዴ አረጀች እያሉ ሰዎቹ ሲያሙሽ ገረርነሽ ሊቪዬ ፈርስት ሃፍ ላይ ምን ብዬ ነበረ?
ፈርስት ሃፍ ላይ እኮ ነግሬያለሁ። እኔ በዚህ በህይወት እያለሁ መቼም ቢሆን ሊቨርፑል በዚህ ዓመት ቶፕ 4 በልጦኛ አይጨርስም ብዬ እኮ ተናግሬያለሁ። ለምንድን ነው ማታምኑኝ? ብራይተን ወስዶ ልጥፍ ነው ያደረግሽ ማለት ነው። ልጥፍ በቃ ምንም እንዳታወሪ። ትናንትና እኔ በጣም ተናድጄብል ነበር በማንቸስተር። ለካ መናደድ የለብኝም። ለካ እንዲህ አይነትም ጥንባታም አለ። ግማሽ ቢሊዮን ዶላር አውጥቶ የሚከሰር እከካም ክለብ ማለት ነው። ለማንኛውም እኔ ደስ ብሎኛል። እርሶ ደስ አላለዎትም ወይ? ሊቨርፑል በብራይተን 2-1 ተለጠፈ። ማን እኛ ስለምንችል አይደለም ቻምፒየንስ ሊግ ቀጣይ እንገባ። የኛ ቀጥተኛ ተፎካካሪዎች አትችሉ። ስለዚህ እኛ በየትኛውም ጨዋታ ብንሸነፍ ያው ሊቬ ያው እስከዛሬ ያለ እኛ ስንሸነፍ አብሮን ተከትሎን ይሸነፋል። ትናንት ምን ስትሉ ነበር? ለቻምፒየንስ ሊግ ነበር ሻሽን የምትጫወቱ ስትይ ነበር። ያው ሼባው ለላን ዊልቤክ በ35 ዓመቱ 2 ጎል ኬርኬዝ 1 ጎል አገባ። ዳኒ ዊልቤክ ምንድን ነው ያደረገው ዛሬ? ማን ማይነጋ የለም። ለኛ ምን ተወልናል? ትናንትና የኛ ቀጥተኛ ተፎካካሪዎች ነጥብ ሲጥሉ ትናንት እኛ አቻው ተናል። አዎ ግን እነ ሊቨርፑል፣ አስቶን ቪላ፣ ቼልሲ እንዲህ ነጥብ በጣሉልን ቁጥር ትናንት የኛ መሸነፍ ቁጥር ነው ማለት ነው። ብራይተን ትችላላችሁ። ብራይተን ይመቻችሁ። ቆይ ሊቨርፑል ከዚህ የበለጠ ምን አይነት ወርቃማ ድል እንዲመቻችለት ነው የሚፈልገው? ትናንትና ማንቸስተር ዩናይትድ አቻ ወጥቶለት ይህንን ጨዋታ ማሸነፍ ሲኖርበት 2-1 ተሸነፈ። ለዛውም ማለት ነው ጋላታ ሰራይ ላይ እንደዚህ አይነት ድንቅ ብቃት አሳይቶ በተመለሰ በጥቂት ቀናቶች ውስጥ ነው ማለት ነው የተሸነፈ። ኤኪቲኪ ተጎድቷል። መጥፎ ዜና ነው ሊቨርፑል። በቀጣይ ሊቨርፑል ቶፕ 4 ገብቶ ለማጠናቀቅ በሚደረገው ጥረት እጅግ በጣም ከባድ አጣብቂኝ ውስጥ ገብቷል ብዬ ነው ማስበው። ለዚህ ሁሉ ተጠያቂ አርኔ ስሎት እና ተጫዋቾችም ናቸው። የሆኑ ውርድ ያሉ ተጫዋቾችም አሉ፣ አሰልጣኙ ብቻ ሳይሆን ማለት ነው። እና ምን ታስባላችሁ? አርኔ ስሎት ይብቃው ወይስ? የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ለምን 2-1 ብቻ አሸነፍክ? ብራይተን በገለባ አጥሎ ምን ሽማግሌ ነገሩ ሽማግሌም በሽማግሌ ነው በሚለው በዊልቤክ ጎሎች ማለት ነው። ጠቅ አደገኛ ቡድን እንደሚደግፍ ሰው ማንቸስተር ዩናይትድ አቻ ወጣ። ዘፈን በዘፈን ይሄው ነጥብ ጥዬ ምናምን ነው የመጣው። ትናንትና እንደገና 1 ነጥብ ከፍ ብያለሁ። 1 ነጥብ ካንተ ከፍ አለ። ሽማግሌ አትደርስብኝም ያለውን ከዚህ በኋላ ያለውን ቀሪ ጨዋታ በሙሉ ቢሸነፍ አንተ ከኔ ተሽለ በደረጃ አትጨርስም። ሼባው እስቲ ተቃጠልን የምትሉ ሼቦች ገባ በሉ። አረ ሳይኖርህ አትሳቅ ሼባው ተው። ትናንትና እኔ አቻ ስወጣ ተሳለክ ብራይተን ሰጠሽ ነጥቡን ታጠበዋለህ። መቼ አቫን ሰጥቼ ዘንድሮ አደርስብኝም ሼባው። ኮንፈረንስ ሊግ ወይም ዩሮፓ ሊግ እየጠበቀ ነው። ዘንድሮ አቫን ሰጥቼ ራሱ ምደርስብኝ አይመስለኝም። ሲያምሸምኛል ቀረ። አረ ብራይተን ይመቸው። ልጃችን ዊልቤክ 2 ደስ ብሎኛል። እርሶስ ደስ አላሎትም? ሼባው በጊዜ እንድተኛ ነው ባይዘው ጨዋታው በቀን የሆነው። እንኳንም እንደኛ ሌሊት 5 ሰዓት አልሆነ። ተቃጥለ ስኳር ተነስቶ ታመታድር ነበረ። ለማንኛውም ደስ ብሎኛል። እርሶስ ደስ አላሎትም? መቼስ ደግሞ አርፍቼም ቢሆን ማለት ነው ለቅሶ መድረስ አለብኝ፣ ሀዘንማ መድረስ አለብኝ። አይ ሼባው ቶፕ 4ን ተውከው በቃ ማለት ነው። ወቃቶች እኔ ግልጽ ልንገርሽ የትርፌ ስራ ነው። ማታቻ ወጣች አለመጥሽ የሊቨርፑል ደጋፊ በሙሉ ተሰብስበሽ አይደለ? ከዛስ ልጇን ይኸው ቅጥር ነፍሰ ገዳይ በለው በተዘዋዋሪ ልካ ማጅራታችሁን ያስመል ከሰሱ። የአርነ ስሎት ሚሉት ሰውዬ ግን ማለት ነው አቤት አቀያየሩ ደስ ሲል። እንዴው ማጥቃት በሚያስፈልገው ሰዓት አማካኝ የሚያስገባው፣ አማካኝ በሚያስፈልገው ሰዓት አማካኝ፣ ተከላካይን በሚያስፈልገው ሰዓት አማካኝ ነው ያስገባው። ደስ ሲል በተያዘልጣ አርነስ። ለማንኛውም ሊቪዎች ዘንድሮ ማለት ነው ቶፕ 4 ክፍት መንገድ ነው። በቃ ተስፋ አላችሁ። አሁን የሚገርማችሁ ነገር ክፍት መንገድ ነው፣ ገብታችሁ ትወራችሁበት። ብቻኛ ላይ ግን አቋጥሩብን። እኛ ዋንጫ እንብላ፣ ከእናንተ ጋር ችግር የለብንም። በቃ ሰላሙ ነው። እሱ ፈጣሪ ያጽናችሁ። አሁን ኳስም የለም። በቀጣይ ሳም በቃ ሽንፈት ይዛችሁ ለረጅም ጊዜ ነው የምትቀመጥ። አይ መከራችሁ። አይ አሎ
አንድ ጊዜ የናሆሚትን ቪዲዮ አይተን ነበር። የፈለጋችሁትን እቀጣለሁ። ቶፕ 4 ምንገባበት ወርቅ ድል ይሄን አሸንፈን ከማንቸስተር ዩናይትድ ጋር የ3 ነጥብ ዲፈረንስ እናደርገዋለን። እመኑኝ ደረቴ ነፍቼ ነው ቪዲዮ ምሰራው። ሊቨርፑል ከተሸነፈ የፈለጋችሁትን ነገር ቅጡኝ ብላለች። ኤኪቲኬ የለም በቃ እና ቅጣታችን የሚሆነው ማለት ነው ሁለተኛ የዩናይትድን ስም እንዳታነሺ በቃ ይሄን ጨዋታ አሸንፈን ነጥቡን ወደ 3 ምናምን እኛ የቀረን 8 ነው 7 ጨዋታ ሙሉ ብንሸነፍ እናንተ 11 ጨዋታ ሌላ የወዳጅነት ተጫውታችሁ ትሸነፋላችሁ እና ዘንድሮ ቶፕ 4 አገቡ ወይ ኮንፈረንስ ወይ ዩሮፓ ሊግ ለሱ ተፈሳፈሱ ልላችሁ ነው። ሰጠት በዚህ ሰዓት የኢራን ኃይል ቢመጣ ማንቸስተር ዩናይትድን ከቻምፒየንስ ሊግ አያስወጣው ማሪጌ ዩናይትድ አቻ ቢወጣ ቢሸነፍ ዳኛ ቢበድለው ቫር ቢበድለው ቀይ ቢሰጠው ከታች ያሉ ቡድኖች እንዳለ እግራቸው ቄጤማ ነው ማሪጌ ሊቨርፑል ሼባው ከዚህ ሜዳ ላይ 3 ነጥብ ይዞ መውጣት ማለት ነው ጀግንነት ይጠይቃልሽ ጀግንነት ምድረ ቅርሻታ እያንዳንድሽ ቀስ እያለ ማለት ነው ብዙ ጥያቄዎች እየተመለሰልሽ ይመስለኛል። አንድ ቀን ሁልሽም እግሬ ስር ትወድቂያለሽ። እኔን የቀረኝ ዋንጫ ብቻ ነው እሱንም እየሄድኩበት ነው። እሺ በላሁን ከዘራህን ይዘህ ማለት ነው ተኛ። Get